አዘጋጅና አቅራቢ ጥሩነህ ማሞ። አድማጮቻችን ጤና ይስጥልኝ፣ እንደምን ሰነበታችሁ? ከአሁን ሰዓት ጀምረን የእናንተን የዘፈን ምርጫ በቅደም ተከተል እናቀርባለን። የመጀመሪያውን ዜማ የጠየቁት ሬድዋን ረዲ ሮም ለሚገኙት ለዳንኤል ኃይለ ሚካኤል፣ ለሸምሱ ባኬር፣ ለአህመድ ሮቢ በዲን፣ ለመሐመድ አህመድ በድሪያ፣ መሐመድ ከዲጃ ሁሴን እና ለከርቱም ዘመዶቻቸው በሙሉ። ከበደ ገለታ ለወልዱ ሙላት፣ ለገለታ ሞሴ፣ ለገነት ንጉሴ፣ ለለማ ዘገየ፣ ለትዕግስት ገለታ፣ ለአዜብ ገለታ፣ ለቅድስት ገለታ፣ ለተክሎል ገለታና ለገድል ቀነኒ፣ ለዳግማዊት ቀነኒ። ከበደ ለምሩ ተስፋዬ፣ ለግርማ ፈረደ፣ ለአዲስ ከበደ፣ ለተሳ ሙሉጌታ እንዲሁም ለዘመዶቻቸው በሙሉ። ታበራሽ አያሌው፣ ለአባየሁ ሙሴ፣ ለፍታ ታመነ። ይህንንም ድምፅ እጅግ ለረጅም ዓመታት በኢትዮጵያ ሬዲዮ ስንሰማ የቆየ ድምፅ ነው። የማ ድምፅ እንደሆነ ሁላችንም እናውቀዋለን። ለማንኛውም ይህንን በተመለከተ ዝግጅቱንም ያዘጋጀው የዘፈን ምርጫ ጋዜጠኛ ሆኖ ለረጅም ዓመት ያገለገለው ጥሩነህ ማሞም እዚህ እንዲገኝ ያደረገው አስቻለው ከተማ ነውና አስቻለው በጥሩነህ ላይ የሚሰጠውን አስተያየትና ከጥሩነህ ጋር የሚያደርገውን ውይይት እንሰማለን። ጥሩነህ ድምፅህ ወደ ተሰማበት ቴፕ አካባቢ ብትመጣለን። እንግዲህ የጋሽ ጥሩነህን ድምፅ ስትሰሙ ብዙዎቻችሁ ምን አይነት ሰው ይሆናል ብላችሁ ጠብቃችሁ ነበረ። ጋሽ ጥሩነህ አንጋፋ ጋዜጠኛና አባት ጋዜጠኛ ነው ማለት ይቻላል። ይሄንንም ደግሞ ከመድረክ ላይ ልንመለከተው የምንችለው ጉዳይ ነው። መቼም ጋዜጠኛ፣ አርቲስት፣ ስፖርተኛ የመሳሰለው ወይም በጀግንነት ሙያ የተሰለፈ ጭምር ራሳችሁን ጀግና አረጋችሁ አትበሉንና አንቱ ሳንባል ነው የምንሞተው። ስለዚህ ጋሽ ጥሩነህንም አንቱ አልለውም፣ አንተ ነው የምለው። ጋሽ ጥሩነህ ወደ ጋዜጠኝነት ዓለም መቼ እንደገባህ እንደው አጠር አድርገህ ለተመልካቾቻችን ብትገልጽልን። በ1948 ዓመተ ምህረት ከሊሴ ገብረ ማርያም ወደ ማስታወቂያ ሚኒስቴር ገባው ትራንስፖርት ክፍል። ከዛ 2 ዓመት እንደሰራሁኝ ወደ ጋዜጣ ክፍል ገባሁ። ከጋዜጣ እንደገና ወጥቼ ወደ ሬዲዮ ማንበብ ሰው ስላነሰ ሬዲዮ ማንበብ አለብኝ እየተባልኩ እዛ ሬዲዮ ሳነብ ቆየሁኝ። እንደገና ሙዚቃ ደግሞ ከየሙዚቃ ቤቶቹ እየቀረስክ ለላይብረሪ ማምጣት አለበት ተባልኩ። ያንን ደርቤ እየሰራሁ ስራ ቆየሁና እንደገና ዘፈን ምርጫ ይጀመር ሲባል ጌታቸው ደስታ ሆኖ ውጪ ሄዶ ነበር፣ መጥቷል። እሱ ጀመረ። እሱ እንደጀመረ ኋላ ብቻዬን አሰራም። አንደኛው ቀን እሁድና ማክሰኞ ነበር። በኋላ አንደኛው ቀን እሱ ያዛለ፣ እኔ አንደኛው ቀን ያስኩኝ፣ እሱም ወደ አውሮፓ ሄደ። ከዛ ጊዜ ጀምሬ እስካሁን ድረስ ያው በዘፈን ምርጫ ላይ ያዘጋጀው ነው ያለሁት። ጋሽ ጥሩነህ ከዚሁ ጋር ያይዤ ልጠይቅህና በዚህ የዘፈን ምርጫ ፕሮግራም ላይ በርካታ ስሞች ይጠራሉ እና እስቲ እንደው ስለ ስሞች የምትነግረን ነገር ካለ ወይ በፋይል ትይዛቸዋለህ ወይ በዚህ አጋጣሚ ያደረከው ጥናት አለ? እንደው ብዙ ጊዜ ስሞች አንተ ጋር ስለሚደርሱ እና ከትዝታህም አያይዘህ አብረህ ብትገልጽ። ስሞቹን ብዙ ጊዜ ከደብዳቤ ላይ መጀመሪያ ደብዳቤዎችን ከፍቼ በእያንዳንዱ ዘፈን 5 ሰው ነው የምመርጥበት። የስሞቹን አስተካክልና ታይፕ ይመታና ግማሽ ወደ ፋይል ይሆናል፣ ግማሽ ደግሞ ያኛው የተሰራው ይወድቃል። አንዳንድ ስሞች እርግጥ አስቸጋሪ ስሞች አሉ። ለምሳሌ ብዙ በሌላ ክፍለ ሀገር ያሉ ስሞች አሉ የሚያስቸግሩ አሉ። የግድ ያንን ማጥናት አለ። በኤክስፔሪንስ በልማድ የተነሳ ብዙዎችን ስሞች እንዲሁ እንደው ሳላይም በማነብበት ጊዜ የሚመጡ ዘፈን ስሞች ብዙ ስለሆኑ ሳላይም ስማቸው የምጠራበት ጊዜም አለኝ። በአጋጣሚ በስራ ጠባይ ስለምንገናኝና ብዙ ስለማቅም ሊሆን ይችላል። ከጠዋቱ 12 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ላፊ አለበት ጊዜ ድረስ 4 ሰዓትም 5 ሰዓትም እንደ ጊዜው ሁኔታ ብቻ ሰው ሁሉ ወደ ቤት ውስጥ ከገባበት ጊዜ ድረስ አቶ ጥሩነህ ከማስታወቂያ ሚኒስቴር ቅጥር ግቢ ውስጥ አይጠፋም እየተባለ ይነገራል። እኔም በመጣው ቁጥር አጥቻለሁ። እዛ ምንድን ነው የምታደርገው ከጠዋት እስከ ማታ ድረስ? ለምሳሌ እኔ አሁን እዛ ብሄድም ሰፈር ምንም ስለማደርግ ስራዬን የጠዋት ለምሳሌ አሁን የነገ ስራዬን
ቁጭ ብሎ ከሚጠብቀኝ በጊዜ በቅርበት አዘጋጅቼ ጨርሼ ለመሄድ እንፈልገው። ከዛ መውጣት አልወድም። ሰው አሁን ምንድነው አንተና ያንተና ተክላችሁ ከዚያ አትወጡም። ከትዝታስ እንደው ይሄንን በጋዜጠኝነት ሙያ ከ48 ዓመት ጀምሮ እንደነበርክ ነግረህናል እና ከትዝታዎች ውስጥ እስካሁን ድረስ ከጀመርኩበት ጊዜ ጀምሮ ያጋጠመኝ ነገር ምንድነው? በሬዲዮም ሆነ በቴሌቪዥን ማስታወቂያዎች ይተላለፋሉ። አሁን ምንጊዜም ቢሆን እኔ በዛን ጊዜ ሰራ መንግስቱ ገዳሙ ይባላል ከማናንሽ የሚል መጽሐፍ አሳትሞ ነበር። ደግሞ አንድ ፍሊዶሮ የሚል የሳሙና እንትን ማስታወቂያ ነበር። ያ ከማናንሽ ማስታወቂያና ፊዶሮ ማስታወቂያ ማታውኑ መጣና እኔ ደረሰኝ። ሁለቱንም ለቀቅኩ። አንደኛው የዶሮ ድምጽ ኮኮሉ ይላል፣ አንደኛው የአህያ ድምጽ አለ። አለቃይ ደውሉና በሩን ከፍተህ ለአህያና ለዶሮ ለቀቅከው ወይ? አሁን መጥቼ አሳይሃለሁ፣ አሁን ከደሞዙ ዋጋ ታገኛለህ ይላል። እኔ እንግዲህ እንጡና ዋጋ ይስጡን ብዬ ዝም ብዬ ጠበቅኩኝ። ምንድነው በሩን እንዴት ከፍታችሁ ሊገቡት እንደዚህ አሉኝ። ኧረ እኔ በሩ አልከፈትኩም፣ ማስታወቂያ ነው። የምን ማስታወቂያ? ይሄው ያዳምጡት፣ ማስታወቂያው ይሄ ነው። ነህና ደም ሲያዳምጡ ግን ሁለተኛ ግን ብታደግ ከዚህ ነው ማባረርሃለሁ። ከማስታውሰው ነገር ይሄ ነው እንግዲህ የሰራው። የአህያና የዶሮ ድምጽ ለምን አስገባህ በሚል ነው? አዎ ዶሮ እሳቸው የመሰላቸው ምንድነው በሩ ክፍት ሆነ ስቱዲዮ ዶሮም ሆነ አህያው ገብቶ እዛ ጮሃል ማለት ነው። እኔ አጭር ጥያቄ ነው የምጠይቀው። ወደ ማስታወቂያ ሚኒስቴር ከመግባቴ በፊት አንድ የሚመስለኝ ነገር ነበረ። ከገባ በኋላ ነው ያወቅሁት። ይህን ዘፈን የመረጡላችሁ ጥሩነህና አበራ ማሞ ናቸው ይባላል። ሌላው ተመልካች የሚያውቅ አይመስለኝም ስለዚህ ጉዳይ። ወንድማማቾች ናቸው ወይስ ምንድን ነው? አዎ ብዙ ሰው እኔ መንገድ ላይ ሲያገኘኝ ወንድምህ ነው ወይ ምንድን ነው ይሉኛል። ምክንያቱም እኔና አበራ የተገናኘው በአጋጣሚ ነው። አሁን ለምሳሌ ልበልጋ አንድ የእሑድ ፕሮግራም ጠዋት ፕሮግራም ስራ ልጅ አለች ዝናሽ ማሞ ለምሳሌ እህት ሆነች ይባላል። አሁን የተገናኘው በአጋጣሚ በስራ መድረክ ላይ የተገናኘ ከእሱ ጋር እንጂ ወንድማማቾች አይደለም። እሺ አቶ ጥሩነህ በጣም ባጭሩ ሪል ቴፕ ላይ ያዘጋጀው ይህንን ህዝብና በየቤት ቴሌቪዥን የሚከታተሉን ህዝብ ለመጋበዝ ያሰብኩ ሙዚቃ እዚሁ ቴፕ ላይ ካለ ትጋብዘኝ። ማል ዘፈኑ አለ ይላል ጋብዘና። እሺ So come my